እኛ ሃይማኖታችን ጠፍቶን አይደለም፣ ብሔራችንም ጠፍቶን አይደለም። አትግደሉን ነው ብለን እንደ አማራ ቆም አትግደሉን ነው በቃ። ስለዚህ ሙስሊም እህት ወንድሞቻችን ደግሞ አላህ ክብር እያረደ ዝም የምትሉ ከሆነ ከባድ ነው። ሌሎቻችሁም ልክ እንደነ ነፍጠኛዋ እየወጣችሁ አውግዙ። አሁን አማራ ክልል ላይ ያለው ሰላም ጤና ይስጥልን። እስልምና ተከታዩም ክርስቲያናዊም ማለት ነው አንድ ነው። ገብቶሃል? አንዱ ሆኖባችኋል። አንዱ ነው ማሸነፍ ሲያቅተው መንግስት ምንድነው አማራጭ ወሰደ? ክርስቲያኑን ከእስላሙን ማጣላት ነው። ያ ሲደረግ አዩዋር ለሱ ክፍተት ይፈጥርለታል። ገብቶሃል? ያለ ማድረግ እያሃደ ያለ ነው እንጂ እውነተኛ እነዛ ሰዎች እውነት የእስልምና ተከታይ ነው ወይ? እሱ አይደለም፣ ሊሆንም አይችልም። እሱም ሰው ነው፣ ፍጥሮ ነው። ግን ይህንን እንደዚህ የሚያደርጉ ከላይ ትእዛዝ ያላቸው ናቸው። ሰከን ብላችሁ አንድ ላይ እንሆን የምንለው ለዚህ ነው። በተለይኛ እንደ ብሔርተኛ ሙስሊም ክርስቲያኑ አንድ ላይ ይሁን የምንለው ለዚህ ነው። አሁን ትላንት የወጡት ሙስሊሞች ያዘጋጁትን እስልምናን አይወክሉም ሳይሆን በአርሲ ላይ ቀልደዋል። በቃ ሃይማኖታቸው አሁን እነዚህ ነው ማውገዝ በአንድ ላይ ሆነ። ይኸውልህ ወንድም አለም ምን መሰለ፣ ፖለቲካና እምነት ይለያያሉ። ግፉሃነ ወይት ማህፀን ለመንግስተ ሰማያት፣ የኛ የመንግስተ ሰማያት ጉዳይ ነው፣ የነሱ ደግሞ የሆድ ጉዳይ ነው እያስቸገራቸው ያለው። ያልተግባባናው ነገር አንዴ አሁን እህታችን ስላወራች ብቻ ትክክለኛ ናት ማለት አይደለም። ገባህ? አንድ ሰው አንተን ለማረድ ሲያመቻችህ ሲያዘጋጅህ ቢላ እየሳለ አይደለም የሚያሳይህ። አንድ በግ ገዝተህ እኮ እንደምታርደው እኮ አያውቅም። ቢላ አላሳየኸውማ። በገመድ እየጎተትከው ስትሄድ እኮ ሊያበላኝ ነው ሊያጠግበኝ ነው የተራብኩትን ሊያበላኝ ነው የሚለው እንጂ ሊያርደኝ ነው አይልም። እኛ በግ ሆንባቸው፣ በፍየል ዘመን በግ ሆንንላቸው። ለዛ ነው በነገራችን ላይ ሰው ከሰውነት ጎዳና ወጥቷል። እኔ እውነት ነው የምነግርሽ። በደንብ ሳቂ። ትከፍሏታላችሁ። ወውሃ በስልጣነ ከመይገብር ወፍትሁ ኩናኒ፣ እያንዳንዳችሁ ትከፍሏታላችሁ። የምር ነው የምልሽ። አሁን እየሳቅሽ ያለሽ እህቴ ሳሚ በማርያም አታስወጣው፣ አስገባው። አይላችሁ ባይዘው በቤታም ያንዴ አንተ አማራ ብሔርተኛ ሆነ አማራ ብሔር ዝም በል አማራ ብሔርተኛ ሆነ ሰከኛ ጋር መግባባት ይከብዳል። ሌዲስ ፈርስት ባይዘው ወይ አንተ አሁን እዚህ ጋር መታፈን የከፈትከው ሰውዬ ና ወሎ ላይ ላስተምርክ፣ እኔ ላሳየ። እኔ አልኩ ሌላ አካባቢ ያለ ማህበረሰብ ቢናገር አይደንቀኝም። ለእስልምና ሌላ ቦታ ላይ ያላችሁ ሙስሊሞች ለክርስትና ምን አይነት አመለካከት እንዳላችሁ አውቃለሁ። ሌላ ቦታ ያላችሁ ክርስቲያኖች ለእስልምና ምን አይነት አመለካከት፣ ሁለቱም ሃይማኖት ምን አይነት አመለካከት እንዳለው በየአካባቢው የሚኖረው ማህበረሰብ አውቃለሁ ጠንቅቄ። ወሎ ላይ ና ላስተምርክ፣ እኔ ልውሰድና ክርስቲያኑ ወንድሜ ክርስቲያኑ እህቴ መታኔ ጋር አብራ ቁርአን ቀርታ ነው ቁርአን ቤት አብረን ሂደን ያደግን። ቤተክርስቲያን ሲሄዱ ጧት አብሬ ቤተክርስቲያን እነሱ ጋር ሂጄ እነሱ ቤት ዶሮ ሲሰራ ሂጄ በልቼ እኛ ቤት ለአረፋ ለረመዳን ሲሰራ መተን በልተን ያደግን ማህበረሰቦች ነን። የትም አባል ያድርገህ ማለት ነው። በሃይማኖት ጥላቻ ሰክረህ አፍህን ከፍተህ ስትል ትውላለህ እንጂ እኔ ወሎዬዋ ላይ መተህ ፖለቲካ አትሰራም። አስረግጬ ነው የምነግርህ። እንትን ነው ያውላችሁ። አንዳንዴ ምን አለ መሰላችሁ፣ አንዳንድ ሰዎች እኛ ቤት አማራ ወይም ደግሞ አማራዎች ነን እኔ ቤት ስትመጡ ብሔርተኛ መሆኔን አትዘንጉት። የአዲስ አበባ ልጅ ጋር መግባባት ወይም የኦሮሞ ልጅ ጋር መግባባት የምችልበት ጊዜ ላይ አይደለም። እሱን ኢትዮጵያን ስናሸንፍ ኢትዮጵያ ነፃ ስትወጣ ያኔ እንግባባለን። ለመሰላችሁ አሁን ብሔርተኛ ነን። ከእናንተ ራሱ እኮ እኛ አማራዎች የቆምነው በአንድ ላይ የቆምነው ከእናንተ ጋር መግባባት አንችልም። ሃይማኖት ተነካ ብለን አንድነትን እንመሰርትም አንችልም። ለምን ስንገደል ዝም ብለህ ዛሬ ቤት ሲመጣ እኔ ጋር ዛሬ ገደሉኝ ብትል አልመጣለህ። ለዛ ነው እኛ የምንሄድበት መንገድና እናንተ የምትሄዱበት መንገድ ግራ ነው። አልተግባባንም። እኛ አማራዎች ነን፣ ብሔርተኞች ነን፣ መንግስት አለን፣ ባለስልጣን ነን። ሀገረ መንግስት አማራ ቤት አማራ የሚባል
አባት ሀገር አማራ የሚባል አለ። እሺ ዛሬ መስቀል አደባባይ ይለያል። ምን ነበር ዛሬ መስቀል አደባባይ? ሰላማዊ ሰልፍ አለ። ባይዘው ትላንትና የደሴ ወንድሞቻችንን በጣም ነው ሰላማዊ ሰልፍ ነገር አለ መሰለኝ። ለዛ ነው በአርሲ ጉዳይ ነው እንደዛ ይመስለኛል። እንደዛ ከሆነማ በቃ ምርጥ ነው። ባይዘው እንትናም የውጭ ሀገር እኮ ሰላማዊ ሰልፍ ወጥቷል። ይኸውላችሁ አብይ አህመድ በራሳችን ሞት እንኳን እንድንጮህ አልፈቀደልንም። በራሳችን ሞት ኦርቶዶክስን እንዲህ አጋድሞ አርዶን አዲስ አበባ ላይ ሰላማዊ ሰልፍ እንዳይደረግ የአርሰናል ዋንጫ በልጦ ማለት ነው። ፈለክም አልፈለክም እዛ ውስጥ ያሉትኝ ካዘጋጁ እስከ እንትኑ ድረስ እስልምናና ፕሮቴስታንት ሃይማኖት ተከታዮች አንድ ኦርቶዶክስ አልሄደም ነበር። ዛሬ በዛ ሰልፍ ከተወጣ ትልቅ ነገር ነው ማለት ነው። ተቀለበሰ ማለት ነው። አሁን የትላንትናዎቹ ሙስሊም ወንድሞቻችን የወጡትም ዛሬ ይኖራሉ በሰላማዊ ሰልፍ። ለምን? ህመማችን እንደሚያማቸው እናውቃለን። መሰረት ስለማይችል ኮንሰርት ስለሆነባቸው ብሩ ማሳስቷቸው እንጂ ከኛ የተለየ እንትን አይኖራቸውም። እርግጠኛው የምናገር ዛሬ አብረው ወጥተው ይሆናል። ሳሚ አንድ ጥያቄ አለኝ ለእህቴ። ሰኔ 6 እሺ ግን ማለት ነው እህቴ ብዙዎቹ ኮምቦልቻ ላይ በጣም በብዛት ውሃብያ አሉ እና እኮ አሁን ይኸውልሽ ውሃብያና ሐባሽ የሚባለው ነው ያልገባለኝ። እስኪ ሳምሪ ጠይቀህ ሳሚ ገኒ ኮምቦልቻ ላይ ያለ ውሃብያ ብለሽ አንቺ የምታምነው ይሄ መለስ የሰጠው የዳቦ ስም አንቺ አሁን ውሃብያ ብለሽ የምትጠይቀው ሳሚ ቆይ በቤተክርስቲያኑ ወጥቷል ይሄ ነገር አዳምጥ። ይኸውልህ ቤተክርስቲያኑ አይደለም እኮ የኔን እምነት የሚነግረኝ እኔ ራሴና አባቶቼ ናቸው የሚነግሩኝ። ገባህ? አንቺ አብይ በሰጠው የዳቦ ስም የምታምኚው ወይም ደግሞ ወሃብያ የምትዩ ማህበረሰብ ኮምቦልቻ ላይ እስኪ የትኛው? እኔ እንደ የኮምቦልቻ ልጅ ነኝ፣ ላታቂኝ ትችያለሽ። ኮምቦልቻ ተወልጄ ያደግኩ ልጅ ነኝ። ኮምቦልቻ የትኛው ሙስሊም ነው ኦርቶዶክስን ሲገድል ያየሽው? ኮምቦልቻ የትኛው ኡስታዝ ነው ሳምሪ እዚህ ጋር ክርስቲያኖችን ሲያርድ ያየሽው? ኮምቦልቻ ማለት ነው። ሳሚ ተረጅና እኔ ግልጽ ላድርግልሽ፣ ኮምቦልቻ ላይ ማሰልጠኛ ሁሉ አለ የተገኘ። በነገራችን ላይ ሰሜን ነኝ፣ ወደ ሰሜን ወሎ ነኝ ወልዲያ። ግን ማለት ነው ኮምቦልቻ ያውሪ ስለማጥስ ልንገርሽ፣ አክስቴ ጋር ስመጣ እሷ ጋር ገብርኤል የገብርኤል ለሙስሊም ለብቻው የክርስቲያን ለብቻው ነው የምታርደው። ምክንያቱም ያው ታውቂዋለሽ ማለት ነው። እና ውሃብዮቹ አይመጡም። እኔ ራሱ ምግባባቸው ማቃቸው ለምንድን ነው ምናምን ስላት አይ በቃ እንትን ውሃብይ ሆነዋል ምናምን ትላለች። ኢብን ራሱ አይቀላቀሉም። ይሄን ታውቂያለሽ ራስሽም ማረድ ምናምን ታዩና ማለት ነው አይቀላቀሉም። ሲጀመር ይኸውልሽ ሳምሪ ቅድም አሁን አንድ ነገር ጠይቅሽ አሁን እመቤቴ ቆይ እኔ መረጃው ስላለኝ ነው። ሳምሪ ቆይ ውሃብያ ኮምቦልቻ ላይ እየሰለጠኑ ያሉ ማሰልጠኛ ያላቸው በእና ጀዋር መሐመድ ቆይ ችግር የለውም በአህመድ ጀበል እና በጀዋር መሐመድ የሚመራ ኮምቦልቻና ኬሚሴ ላይ እንዳለ መረጃው ኬሚሴ ላይ ወሃብዮች እንዳሉ አምናለሁ። አሁን ኮምቦልቻ ላይ እኮ እነሱ ናቸው ኮምቦልቻ የሚሰለጥኑት። አማራዎች አይደሉም። ኮምቦልቻ ያለ አማራ አይደለም እያልኩሽ ያሉት ማሰልጠኛቸው ነው። እዛ ጋር አሉ የሚባሉት እነዚህ ናቸው። የኬሚሴ ኦሮሞ ናቸው ነው ልልሽ የፈለኩት። እነዚህ ሰዎች ወሃብያ ናቸው። አማራው አማራነቱ የታገለ እኮ ነው። አማራ እኮ ከወሃብያ ጋር አይመለከተንም እኮ። አህመድ ጀበል ነው ወደርሽም ጠላሽም ዑመር አቡበከር ነው ዋናው፣ ጀዋር መሐመድ ነው። እነዚህ ናቸው እያሰለጠኑ ያሉት። እነዚህ ደግሞ የአማራ ጥራት የሚባሉ እኮ ሳሚዬ ይልክ አማራው ጡት ቆርጧል ብሎ መጽሐፍ እንደዚህ ጡት የያዘ መጽሐፍ ሰራልህ። እሱ የኔነት አይወክልም እያልኩ እነሱ ስላሉ ነው የተነሳው። እነሱ አሁን ለምሳሌ እነዛን 30 ነው 20 ምናምን ልጆች ህፃናት ልጆች አቁሞ ማተብ የሚበጥሰው ሰውዬ እስልምናን አይወክልም አይደል? ስለዚህ ወሃብያ ሊሆን ይችላል ማለት ግን ምክንያቱም አላህ አክበር እያለ ነው የቆረጠው የህፃናት ኦርቶዶክስ ህፃናቶች። እነሱን ነው እኛ እየተናገርን ያለው። ትክክለኛ እስላሙን አሁን መለየት አልቻለም። ወሃብያ ምን ማለት እንደሆነ ታውቃለህ ወይስ ወሃብያ ነው? ወሃብያ ምን ማለት እንደሆነ ታውቃለህ? ሱሪያቸው አጭር ነው፣ ሴቶቹ ደግሞ በጣም ነው የሚሸፋፈኑት። በቃ ወሃብያ የሚያዘው በእምነቱ ሴት ልጅ አትገላለጥ፣ እምነትሽን አጥብቀሽ ያዢ፣ ዲንህን ጠበቅ አድርገህ ያዝ፣ ሴት ልጅ ፊቷን አታሳይ የሚል ነው ትምህርት የሚሰጠው።
ወንዶቹ ደግሞ አሁን እንዳልሽው ሱሪ ያሳጥረው ነው የሚለብሱት። ግን ወሃቢያ ኦርቶዶክስን እረድ ግደል የሚል ትእዛዝ መች ሰጥቶ ነው? ግድያ ላይ ደግሞ በጣም ነው የሚያበረታቱት። ዶረ በሰይድሞ ታራ በዚህ ልክ ነው እንደኛ ጋር አባንድ የምንግባባው እናንተ ጋር። አዎ እኮ ግደሉ፣ ፍለጡ፣ በሳንጃ ቁረጠው የሚሉት እነዚህ ናቸው ዋና ዋና መሪዎቹ። እሱ እኮ ነው እኛም ግራ ያጋባል። አሁን አህመድ ጀበሉ ብይሻለሁ፣ ጀዋር መሐመድ ብይሻለሁ። ኦሮሞ ነው ጀዋር መሐመድ እንደ ሃይማኖት ካወራን ብዬ ነው። ኡስታዝ አቡበከር አለበት ብይሻለሁ። ይሄ ቅድም የጠራ ነው ማን አቡበከር ማን የሚባለው ኡስታዝ አለበት ብዬ እነሱ ቪዲዮአቸው ማለት እኔ እያንዳንዱ ሸራ አረግልሻለሁ። ለነ ቲናም ለእግረኛው በጣም ለነ ሀያት ወለጋ በጣም ሸራ አርጌላቸዋል ብዙ። እነዚህ ዋና የሚባሉ ሰዎች አሰልጣኝ ናቸው፣ የራሳቸውን እንትን እየመሰረቱ እና እነሱን ነው የተቸነው። አሁን ይሄ መስቀል እየቆረጠ የህፃን ልጅ አንገት ላይ ይዞ መስቀል እየቆረጠ ሳይ እኔ ምንም ነገር አለመናገር እንደማልችል እንዳትረሽ እናገራለሁ። ለምን ስል ወሃቢያ ናቸው ተባለ። ህፃናቶቹ ልጆች አቆመው ቪዲዮ እንልክልሻለሁ። አላህ አክበር እያለ ቁርአን እንደሚቀራ ሰው እንትን እያለ በአረብኛ ቁረጠው ይላል። ወደ 30 ልጅ ህፃናት ናቸው እንደ ትምህርት ቤት እንደተሰለፉ ማለት ነው የሚመስል። የት ላይ አሁን ይሄ ሲያደርጉ ሲያበሳጭና ምንድናቸው ሲባል ወሎ ላይ እዚህኛ አካባቢ አሁን ይሄን ስታይ ማተቤን የሚያስበጥስብኝ ኡስታዝ ካለ ያን ኡስታዝ ለኔ ጥላቴ ነው ማለት ነው። የፈለገ የደረሳ ልጅ ነው የፈለገ የሸህ ልጅ ይሁን በሃይማኖቴ በማተቤ ከመጣ ምን ይሆናል? ምንድናቸው ሲባል ደግሞ ወሃቢያ ሲባል ወሃቢያ ምንድነው ስል እስልምና እምነት ውስጥ ያለው እነማን ናቸው የሚመሩት? እነ አህመድ ጀበል በጣም ከባዱ ነው። እሺ እንደዛ ካልክ ታዲያ እዚሁ ክልላችን ላይ እነሱ እንደዚህ ካደረጉ እሺ እነሱን አንቀበልም ምንም እንበል። ባለፈው ታዲያ መስጂድ ላይ የተገደሉትን እኛ ኦርቶዶክስ ገደላቸው ብለን ነው ማሰብ ያለብን ወይንስ ደግሞ ይሄ ሴራ ያብይ ሴራ ነው ብለን ነው ማመን የነበረብን? የዛን ሰዓት ያብይ ነው። እነዚህን ሰዎችም እኮ ያብይ ልኳቸው እኮ ነው። እነዚህ ሰዎችም እኮ የሚያረጉት ይሄን ሃይማኖት ከሃይማኖት ለማባላት አብይ ነው እኮ በቃ ሌላ ካርታውን የሚጫወተው ቁማሩን የሚጫወተው እኮ አብይ ነው። ሁላችንም ሙስሊምናም ክርስቲያናው የሚያምነው እኮ ይሄን ነው። ግን እነዚህ ሰዎች የሚያናደው ነገር ምንድነው? አላህ አክብር ብለው ነው ሁሉ ነገር የሚያረጉት በቁርአን እየቀሩ ምናምን። አሁን ለኛ ለኦርቶዶክሶቹ አይምሮአችን ላይ የሚመጣው ነው እስልምና ሃይማኖቶች ምንድናቸው? ወሃቢያ እንዲባል ያደርጋል። እስልምናን እያስደፈረ ያለው ይሄ ስለሆነ እንደናንተ አይነት ሙስሊሞች ወደፊት እየወጣ አይቻለውኝ። በጣም ምርጥ ሙስሊም እህቶቻችን ቪዲዮ ሰርተው ማለት ልክ እንደነሱ ቫይራል መውጣት አለባችሁ ወደፊት። አሁን እንደዚህ አይነት ነገር ሲሰራ ይሄ እስልምናን አይወክልም እንደዚህ እናወግዛለን ብሎ ፊት ለፊት መውጣት ያስፈልጋል። በተለይ እኛ አማራዎች ፋኖ ደጋፊ የሆኑ ሰዎች ግዴታችን ነው እያልኩ ያለሁት እኔ። እሺ እነዛንስ መስጂድ ላይ የተገደሉትንስ እሺ ማን ገደላቸው ብለን እንሰበው? ወሃቢያ ገደላቸው ብለን እንሰበው ወይንስ ደግሞ ኦርቶዶክስ እምነት ተከታዮች ወይም ደግሞ አሁን እነሱ እንደሚሉት እናንተ ወሃቢያ እንደምትሉት ሙሃ ተዋህዶ የሚባሉት ገደሏቸው እንበል? እነማን ገደሏቸው? መስጂድ ላይ መቼም የሚረሳ አይደለም ትናንት ወዲያ የነበረው ጦርነት። እንደ ብሔርተኛ ካሰብን ይሄ አገዛዝ እየገደለን ነው እየሄደ ያለው ይሄንን አገዛዝ ነው ማውገዝ ያለብን ብለን መቀበል ወይም ደግሞ ይሄንን መስራት ስንችል ሙስሊሙ ሲገደል በማንነቱ ነው እያልን ኦርቶዶክሱ ሲገደል ደግሞ በሃይማኖቱ ነው ብለን እኛ ጸብ ከቆሰቆስን ወይም ሌላ ረብሻ ከቆሰቆስን እዚሁ ክልላችን ላይ እነዚህስ እሺ ከክልላችን ውጭ ተገለው ነው ክልላችን ላይ መስጂዳቸው ውስጥ የተገደሉት ሙስሊሞች ማን ገደላቸው እንበል? መልስልኝ ነው አልሰማም። አልሰማም ቤተሰብ ምንድነው? ሳሚ የለሁም እንዴ? እሺ መልስ ስጡኝ፣ ለዚህ መልስ ስጡኝ። ሳሚ ትሶኪ አታውራ አንተ ችግር የለውም። ሌሎቻችሁ እዚህ ገስት ላይ ያላችሁት እኛስ ወንድሞቻችን አርሲ ላይ ከክልላችን ውጭ የተገደሉ ኦርቶዶክስ ወንድሞች እህቶቻችን ናቸው የሞቱብን አይደለ?
ለነሱ ወሃብያ ነው ካልን ወሎ ላይ ክልላችን ላይ ባለፈው ላይ የተገደሉት ማን ገደላቸው? ወሃብይ ነው ወይስ ሙሃ ተዋህዶ ነው ወይስ ደግሞ ኦርቶዶክስነት ተከታዩ የትኛው ነው የገደላቸው? እሰማለሁ እኔ። እሺ ሙሃ ተዋህዶ የትኛው ቦታ ላይ ነው ሳምሬ? እሺ የትኛው ቦታ ላይ ነው? ሙሃ ተዋህዶ ማለት የድርጅት መመስረት የፈለጉ ናቸው። ሙሃ ተዋህዶ በአማራ ፋኖ ውስጥ እውቅና የለውም። በአማራ ህዝብ ላይም እውቅና የለውም። ወግዲ ላይ ባለፈው መስጊድ ላይ የመሰረቱትም እነ ዘመድኩን ምናምን ናቸው። እሱንማ ያኔ ተናግረናል እኮ። መስጊድ ላይ የገደለው ታዲያ ማን ነው? ሽጉጥ ይዞ መስጊድ ውስጥ የተገኘው የኡስታዝ አቡበከር አጃቢ ይሄ ማን ነው የሚባለው? ፂማሙ አይደለ እንዴ? ሽጉጥ ይዞ መስጊድ ላይ ተገኘ። አንተ ዳስጣል የተባልከው እንጭ እሱ በሰገደበት አይደል ተገደለ ተባለ። ተው እንጂ ሳሚ እናንተና ከእንትና መጥተው ይልክ እናንተና ከእንትና መጥተው ገደሏቸው ነው የተባለው። መረጃ የሚወጣው እኮ ከወንድሞቻችን እናንተና በእንትና ገደሉ ነው የተባለው እንጂ ሌላ እንትን ይብለው ፋኖ ነው የተባለው። ተይው ፋኖ ታዲያ ይባል ነው እኮ ፋኖ ነው የተባለው። ፋኖ ነው የተባለው። ችግር የለውም። በዛ በኩል ያሉትኝ መካነ ሰላም ያሉት ኦርቶዶክሶች ናቸው፣ ሙስሊሞች ፋኖ ናቸው የሚበዙት። ከባለ ሽርጡ ጀምሮ ሙስሊም አይበዙ። ደቡብ ወሎ ላይ ያሉት ፋኖች ከአደማሊ ልጆች ጀምሮ እንዴት ገብተው እነሱ ይገላሉ? ያ ፖለቲካ ላይ የሰሩብን ፖለቲካ ነው። አብይ አህመድ ቁማር ነው የሰራብን። የአማራ ፋኖ እኮ ሙስሊምም ክርስቲያንም ነው አይደለ? ሀቅ ነው። እዛ ውስጥ ሙስሊም እንትን ሸህም ቢገደል ቄስም ቢገደል የአማራ ፋኖ እርምጃ ከወሰደ ይውሰድ። ለምን ብትይ የአማራ ፋኖ የሸሁም የቄሱም ልጅ ስለሆነ። በዛ ውስጥ ያሉት ደግሞ ያንን አካባቢ ደግሞ የሚያስተዳድሩት ከመሪ እስከ ተመሪ ድረስ ሙስሊሞች ናቸው። የአማራ ፋኖ ውስጥ በዛ ውስጥ ያሉት ደቡብ ወሎ ላይ አብዛኞቹ መሪዎቻችን ሙስሊሞች ናቸው። ስለዚህ እንዴት እነሱ ገብተው የራሳቸው ሙስሊም ይገላሉ? ፖለቲካ ነበር የተሰራው፣ በጊዜው ተቀለበሰ። ያኔ እኮ እነ ፒተር ጋር ምናምን ሁሉ ምናምን መክተናል። የአማራ ፋኖ ስም ለማጥፋት ነው ተብሎ የአማራ ፋኖ ደግሞ የኦርቶዶክስ ነው ከተባለ እስልምና መሪ የለውም እስልምና በዛ ውስጥ የለም ከተባለ ያኔ ተቹን። እንደዛ አይነት ነገር ግን እኔ አላውቅም። ከዛ ላይ ደግሞ በዛ ውስጥ የተገኘው ሽጉጥ መስጊድ ውስጥ ይዞ የተገኘው የአህመድ ጀበል አጃቢ ሆነው ይኸው ባለጺማሙ ነው። ፖለቲካ ነው ያኔ የሰሩብን። እውነት ፋኖ አድርጎት ቢሆን እውነት ኦርቶዶክሶች አድርጎት ቢሆን ግን እግዚአብሔርን የኦርቶዶክስን ቤተክርስቲያንም ቢሆን ይሄድበታል። ማንንም አልሰማም። የሰው ልጅ በሃይማኖት ተከብሮ ሊኖር ግድ ይላል። አይደለም አሁን ላይ ፋኖ ማለት ነው ፋኖ ነገጧ ስልጣን ይዞ ኦሮሞን እገፋለሁ ቢል ፋኖን እዘምትበታለሁ። እኔ ከግፉአን ጋር ነኝ፣ ከበደለኞች ጋር ነኝ፣ ከተበደሉ ጋር ነው የምቆም። የትግራይን ህዝብ በድላለሁ የሚል ከሆነ የአማራ ፋኖ ዘመነ ካሴም አይቀረኝም፣ እረጋግጣለሁ። ነገ 4 ኪሎ ስልጣን ይዘው የኢትዮጵያ ብሔር ብሔረሰቦችን የኢትዮጵያን እስልምና ሆነ ካቶሊክ ምንም ቋንቋ ተናጋሪ የሚነካ ከሆነ ፋኖን እገጥማለሁ ዙሪ። እኔ ከማንም ጋር በቃ የሰው ልጅ በሰውነቱ ሊኖር ግድ ይላል። አይደለም እኛ አማራዎች ይሄን ያክል ሰውነት ባህሪ ያለን የሃይማኖት መቻቻል ያለብን ማህበረሰቦች ትላንትና ህወሓት ረግጦኛልና የትግራይን ህዝብ እርገጠው ሸኔ ረግጦኛልና እንደዚህ አድርገህ እርገጠው ምናምን አልስማማም። ኦሮሞ ጋር መኖር እፈልጋለሁ፣ ትግሬው ጋር መኖር እፈልጋለሁ። የአማራ ፋኖ አትግደሉ ብሎ ነው የወጣው። ኢትዮጵያን ለማስተዳደር ነው። ኢትዮጵያን ብሔር ብሔረሰቦችን ሃይማኖቶችን እኩል ለመምራት ነው፣ ለማስከበር ነው። አለቀ። ስለዚህ አሁን እነዚህኞቹ በዳዮቹ አንድ ቦታ ላይ ስለፈለቁ ነው ተናጋሪ ሆን ነው እንጂ ሌላ አይደለም። አሁን ፕሮቴስታንቶቹ እኮ በቴዲ አፍሮ ሙዚቃ ላይ ረጋግጠናቸዋል አይደል? ሂሩረድ የከካም ልጅ ማን አባቱን ያስገባው ዘመነን የሚሳደብ አባቴን ትናገራለህ? አስበሻል? የቴዲ አፍሮ ሙዚቃ የሐሙስ ፈረስ መጣ ብሎ ፓስተር ነኝ ብሎ ሙዚቃውን ሰምቶ የቴዲ አፍሮ ሙዚቃ መጥቶ ያወገዘው ሰው ዛሬ ምንም አላለ። ያሲን ኑሩን እኮ አውግዘናል አይደል? የዛን ጊዜ ያሲን ኑሩ ምን አገባው ስለ ዳስጣል ብለን እኮ ኡስታዝ ነው የሃይማኖት መሪ ነው ስለ ዳስጣል ምን አገባው ብለን እኛም አውግዘናል። ቤታችንን ከፍተን ረግጠናል፣ መረገጥ ያለበትን ግን አሁንም ባንቺ ደግሞ እነ ሀያት
ስሚ ቆይ እዚሁ እነ ሀያት ደግሞ ዙሮ ደግሞ ለጥፈው እሱን አናስነካም አሉ። የኛው አማራ ብሔርተኛ ተረግጠናል አብረን ነው እሱን አናስነካም ሲሉ እኔ በገባኝ መሰረት ዳስለዳስጣ ላይ መለከተውም ብዬ እሱ ላይ ሂጃለሁ። ሙሉ ንግግሩን ሁሉ አንቺ ያልገባሽም አዳምጪ ተብዬ ሙሉ ንግግሩ ሁሉ መጥቶልኛል። አሁንም እንግዲህ ለሞቱት ነፍስ ይማር ድምጽ ሁኑ ሁላችሁም በቻላችሁት አቅም እኛም ድምጽ እንሆናለን። ነፍሳቸውን ይማርልን። ግን በማንነታችን መገደሉን እንዳትረሱ። ታርጌቱ እንዳልኳችሁ ሙስሊሙ ክርስቲያኑ እርስ በርሱ ተጣልቶ ይሄ ትግል ወደኋላ እንዲጓተት ነውና የሚፈልገው ነቃ ልትሉ ይገባል። ሳሚዬ ቴንኪው። በኋላ መጥቼ እንጨቃጨቃለን። እሺ አረ ኦሮሚያ ላይ ጸጉሩን ፎትሎ ጫካ ውስጥ ተቀምጦ ነፍሰ ጥር ሆድ የሚተለትል ጨካኝ አረመኔ ሰው አላሁ አክበር ብሎ ስለገደለ ወይም አላሁ አክበር ብሎ ስላረደ እስልምናን ይወክላል ወይስ ደግሞ የእስልምና እምነት አስተምሮ ይሄን ይሰጣል ብለህ ነው የምታምነው ሳሚ? እሱ እኮ ነው እኔም ግራ የገባኝ። ወሃቢያና ሀባሽ ወይ ደግሞ ትክክለኛው እስልምና ወሃቢያ እንኳን ቢሆኑ እነዚህ ሰዎች ሳሚ በራሴ ላምጣ እሻንዴ ወሃቢያ ቢሆኑ እነዚህ ሰዎች ሰው አያርዱም፣ ሰው አይገሉም ነበር። አዳምጠኝ አንዴ አዳምጠኝ። እነዚህ ሰዎች እስልምናን አይወክሉም። እስልምናን ቢወክሉ ኖሮ ወላሂ ካሁን በኋላ አማራ አልሆንም እያለች ባላረዷት ነበር፣ ባልገደሏት ነበር። ሆዷን እየተለተሉ ሙስሊም እናታችንን ጽንሷን ከውስጧ ባላወጡት ነበር። ሙስሊሞች ናቸው እነዛም የተገደሉት። እነሱ እየገደሉን ያሉት አማራ የሚባል ማህበረሰብ መቀጠል የለበትም ድሮ ገዝተውናልና በውሸት ትርክቱታችን ቆርጧልና መገደል አለባቸው ብለው ነው የሚያምኑት። እሱ ወላሂ አላሁ አክበር ብሎ ከገደለ ለምንድን ነው ሙስሊሙ ተጠያቂ የሚሆነው? ሙስሊሙ ማህበረሰብ አዎ ይሁን ብሎ ተቀብሎ ጸጥ የሚል ከሆነ ማያወግዝ ከሆነ አዎ ልንሄድበት እንችላለን። እኔ አሁን ብዙ ቦታ እየተዘዋወርኩ ነው፣ በፌስቡክም በተለያዩ ሶሻል ሚዲያ እያወገዙ ነው ያሉት ሙስሊሞች፣ እኛም እያወገዝን ነው ያለነው። ግን ደግሞ እነዚህ ጸጉራቸውን ፈትለው ባባጨሌ በእንትና በዚህ በሐጬ ምናምን በሚባል እምነት የሚያምኑ ሰዎች እነሱ ታያቸው ቆይ እዚህ ጋር ያዝሽ እነሱ ለነሱ አይደለም አሁን እነሱን እህትየዋ ታያቸው እነሱ ሽፍታ ናቸው። ቆይ የማርያም እኔ እነሱ አለምናው እነዛ ጥላት ናቸው፣ ሽፍታ ናቸው። ኡስታዞቹን ነው እኔ ጥያቄ። ለምሳሌ ማን ነው የሚባለው ትልቁ አብዱ ማን ነው የሚባለው ሰውዬ ጀምሮ ቲክታክ ላይ ያሉት እዚህ ላይ ያሉት ሳይበር ላይ ያሉት ኡስታዞቹ ይሄን ይላሉ። በጣም ብዙ ቪዲዮ ማለት ኡስታዞቹ መጅሊስ ውስጥ ያሉት እነዚህ እስልምናን አይወክሉም። ይኸውልህ እኔ አሁን እንደ ሙስሊም ከጠየቀኝ እኔ አሁን ለእግረኛው ራሱ ብዙ ሸር አድርጌለት ይጫላል ብዬ አላምንም። አዳምጥ ነው እኔም ማምንበት አብዱ ሃይደር ነው ምናምን የሚባለው ሰውዬ እኮ ኡስታዝ ነው፣ መምህርሽ እኮ ነው። እኔ አስተምረኝም። ይኸውልህ የኔ መምህር የሆነ ትክክለኛ ሃይማኖቴን እኔ በሃይማኖቴ የምማቀው አዳምጥ ሻሙፍቲ ለምንድን ነው ከመጅሊሱ የተባረሩት ብለህ ስትጠይቅ ኢልምን አይውልክ እነ ኡስታዝ አቡበከርንም በላቸው እነ ያሲን ኑሩንም በላቸው ጥንቅቅ አድርገው ያስተማሩ አባታችን ሙፍቲ ናቸው። አላህ ነፍሳቸውን የጀነት ያርግልንና እነሱ ከመጅሊሱ ለምን ተነሱ? ወሎዬ አማራ ስለሆኑ ነው የተነሱት። ይሄ ሰውዬ አሁን ስልጣኑን ይዞ መጥቶ እኮ አይውልክ ባለፈው እኔ ዛሬ አመት ከምናምን አገር ውስጥ ነበርኩኝ። በኬ ሜዳ ላይ መጥቶ በኬ ሜዳ ላይ የሚያስፈልገው ትምህርት ቤት ነው ሳሚ፣ ህክምና ነው። ከትምህርት ቤት በላይ ደግሞ ህክምና ያስፈልጋል። ህክምና ነው ማግኘትም ያለብን። ጤና ጣቢያ ይሰራ ብሎ ሲባል ምንድነው ያደረገው? አሁን ስልጣኑን የያዘው ኦሮሞማ ወይም አብይ አህመድ የሾመው ሰውዬ ያደረገው ምንድነው? ሙስሊሞች ታርደዋል እና እዚህ ቦታ ላይ ኮሌጅ ነው የሚያስፈልገው አለ። ኮሌጅ አይደለም እዛ ቦታ ላይ የሚያስፈልገው፣ እናቶች በወሊድ ምክንያት ህይወታቸውን የሚያጡበት ቦታ ነው፣ ገጠር ነው። ይሄ ሰውዬ መርዝ ሊያቃባ ነው የሚፈልገው። እዚህ ጋር ክርስቲያኖች ሙስሊሞችን አርደዋል ብሎ ሌላ ታሪክ እንዲፈጠር መሰረተ ድንጋይ ጥሎ ነው የመጣው። በዛ ሰዓት አባቶቻችን ናቸው የተደበደቡት፣ በገዛ ወንድሞቻችን በአርማ ብተና በፖሊስ። ይሄ የሆነው ለምንድን ነው? ሰውየው ታርጌቱ መጥቶ ሙስሊሞች ታርደዋል እና እዚህ ቦታ ላይ እነሱን የሚያስታውስ ነገር ይሰራ ሲባል እኛ ነን የተጋፈጥነው። የትኛውም ሰው መጥቶ አልተጋፈጠልንም። እሱ የፈለገው ምንድነው? ሙስሊሞች ታርደዋል በሚል ሰበብ
ሌላ ጥላቻ ነበረ። ኮምቦልቻ ላይ መጥቶ ደርሶ መሰረተ ድንጋይ ጥሎ የሄደው ገባህ? ይሄ ሰውዬ እስልምናን አይወክልም። ለኔ ሙስሊም ነኝ፣ እንደ አንድ ሙስሊም ሃይማኖት የኔን ሃይማኖት አይወክልም። የኔ ሃይማኖት የሚያዘው ክርስቲያን እምነት ብትሆን እንኳን አንተ የኔን እምነት ባትቀበል ያለ ምንም ጥፋት እኔ አንተን ከገደልኩህ ሳሚ ቁርአኑን አንጥተው የእምነት አባቶች ቢያስተምሩ ማለት ነው ሙሉ ዓለም ላይ ያለችን ነፍስ እንዳጠፋሁ ነው አላህ የሚፈርድብኝ እኔ ላይ ገባህ? የኛ ሃይማኖት ይሄንን አይፈቅድም። ይሄ ሰውዬ በሃይማኖት እኛን ለማባላት ነው እየፈለገ ያለው ሙስሊም ክርስቲያኑን። ይሄ ደግሞ የአባቶቻችን አስተምሮት አይደለም። አሁን ጆሃር መሐመድ ቢደል ቁርአን አማራዎች የነቃረው ጆሃር መሐመድ ሙስሊምን ሊወክል ነው ሳሚዬ። ጆሃር መሐመድ ጸረ አማራ ነው። ኖ እሱ እኮ ነው ልዩነቱ እዚህ ላይ ነው። አሁን አንቺ አማራ መሆንሽ የጠቀመሽ ለዚህ ነው። እኔና አንቺ አማራ መሆናችን የጠቀመን ለዚህ ነው። እኔ ስለ አዲስ አበባ ላይ ስላለው ሰው የፈለገውን ቢል እኛ አማራዎች ጋር አንድ አይደለም፣ ብሔርተኞች ጋር መግባባት አንችልም የምንለው ለዚህ ነው። ለምን እኛ እስልምና መስጊዳችንን ጠብቀን ቤተክርስቲያናችንን ጠብቀን የምንኖር ሰዎች ነን። ችግሩ ግን ያለው ከላይ ነው። አሁን አንቺ እንዳልሽው ጆዋር መሐመድ እስልምናን አይወክልም እረደው ይላል ካልሽ አብዲ ጀበልም ይላል፣ ኡስታዝ አቡበከርም ይላል፣ አቡ ሃይደርም ይላል። እነዚህ ደግሞ በእስልምና ሃይማኖት ውስጥ ክብር ያላቸው ሰዎች ናቸው፣ ማለት ዋጋ ያላቸው ሰዎች ናቸው ኡስታዞቹ። አህመድ ጀበል በመጽሐፍ ሁሉ ነፍጠኛ ብሎ ጽንፈኛ ብሎ ሁሉ ጽፎናል መጽሐፉ ላይ እኛን ምን ያክል እንደሚጠላን አስቀምጧል። ይሄ አላህ ክብር እያለ የሚገለውን ኃይል ከጀርባ የሚዘውሩት እሱ በእኛ በኦርቶዶክሶቹ ደግሞ ሳሪዮስ የሚባሉት ናቸው ይባላል። መረጃው እኮ እነዚህ ገዳዮቻችን እኮ መጅሊሱና ቤተክርስቲያን ላይ እኮ ነው ያሉት። ዛሬ የኢትዮጵያ ውጥንቅጥ የሚመጣው እኮ ይሄ ነው። አሁን አንቺ እንደ አማራ እኔ እንደ አማራ ስናስብ ከነሱ በጣም ሩቅ ነን፣ በጣም በቃ ሩቅ ነን። ግን እላይ ያሉት መስጊዱን የተቆጣጠሩት ቤተክርስቲያን የተቆጣጠሩት አንድ ቪዲዮ ልክልሻለሁ። እዚህ ቲክቶክ ላይ እስልምና እምነት ተከታዮቹ ተሰብስበው በሚወያዩበት ንጽጽር በሚሰሩበት ቦታ ላይ አይውላችሁ አለ ቤተክርስቲያኑን ስላሴን ተቆጣጥረ ነው አለ። የቤተክርስቲያን ይሄ ኢቲቪ ቻናላቸው የቤተክርስቲያን ቴሌቪዥን ቻናላቸውን ማህበረ ቅዱሳንን ሁሉ ተቆጣጥረነዋል። ማን አባቱን ትንፍሽ ካለ እናጠፋዋለን። ዛሬ ቤተክርስቲያን አባታችን ምን አሉ? አባ ማቲያስ መጥተው ቤተክርስቲያናችን በቀኝ ግዛት ተዘርፋለች፣ ተገዝታለች፣ ገንዘቧ ተወስዷል፣ ሀብት ንብረቷ ተወስዷል ብሎ አባ ማቲያስ ቪዲዮ መግለጫ ሰጥቷል። ይሄ ሰው የራሱ እኛን እየገደለ ነው። ክርስቲያኖች የምንናገረው ሙስሊምና ስንል እነዚህን ኡስታዞቹን ነው። ክርስትና ስንል ደግሞ እነዚህ ነሳሪዎስ ነው አባቶቻችን የሚባሉት። ግን መቆም የሚችለው እኛ አንድ ስንሆን ነው። አለቀ።